ሴት ጠባቂዋ ልጃገረድ የአንድ ታላቅ ሀገር ንጉስ በመሞቱ አንዲት ሴት ልጃቸውን የማሳደጉ ኃላፊነት በሚስት ላይ ወደቀ። ልጅቷ እጅግ በጣም ውብ ስትሆን የእናቷ ፍቅርና እንክብካቤ ጨርሶ አይለያትም ነበር። ከእናቲቱም በተጨማሪ ትንሿ ልጅ በጣም የምትወዳትና በቅርብ የምትጠብቃት አንዲት ደግ አድባር ነበረቻት። ልዕልቲቱ እድሜዋ ሲደርስ አንድ የታወቀ ልዑል አጫትና ለሰርጉ ዝግጅት ማድረግ ተጀመረ። የሰርጉ ስነ ስርዓት የሚከበረው በልዑሉ ሀገር ነበር። የልዑሉ ሀገር ግን ቅርብ አልነበረም። ልዕልቲቱ ከምትኖርበት ሀገር ይርቃል። በዚህም የተነሳ ልዕልቲቱ ቀደም ብላ ለጉዞ መዘጋጀት ጀመረች። ዝግጅቷን ጨርሳ ለጉዞ ስትነሳ እናቲቱ ለአንዲት የተከበረች ሙሽራ በሚገባው መሰረት አልማዝ፣ ዕንቁ፣ ወርቅና እጅግ የከበሩ ልብሶችን አዘጋጅታ ሰጠቻትና እያለቀሰች ሸኘቻት። እናቲቱ ለልጇ ከሰጠቻት አልማዝ፣ ዕንቁ፣ ወርቅና እጅግ የከበሩ ልብሶች በተጨማሪ አንዲት ደንገጡር አብራት እንድትጓዝና ልዕልቲቱን ወደ ልዑሉ ዘንድ ወስዳ እንድታስረክብ ትእዛዝ ሰጥታት ነበር። ደንገጡሯን በእመቤቷ በተዘዘችው መሰረት ልዕልቲቱን አጅባ ጉዞዋን ቀጠለች። ልዕልቲቱና ደንገጡሯ የሚጓዙት በየግል ፈረሶቻቸው ነበር። ሁለቱም በፈረስ ላይ ይቀመጡ እንጂ ልዕልቲቱ የተቀመጠችበት ፈረስ የተለየ ፈረስ ነበር። ያ ልዩ ፈረስ በጠባቂ አድባር የተሰጠ ልዩ ፈረስ ነው። የልዕልቲቱ ፈረስ ስሙ ፋልዳ ይሰኛል። ፋልዳ ብርቱ ከመሆኑም በላይ እንደ ሰው ቀላጥፎ መናገር ይችላል። አድባራ ከሰጠቻት ከዚህ ልዩ ፈረስ በተጨማሪ ከፀጉሯ ላይ በጥቂቱ ቆርጣ ለልዕልቲቱ አስይዛታለች። ቁራጩ ፀጉር ምትሃታዊ ኃይል ያለው ሲሆን በመንገድ ላይ ለሚያጋጥማት ችግር መፍትሄ እንዲሆን አስበው የሰጠቻት ነበር። ልዕልቲቱ የተሰጣትን ቁራጭ ፀጉር በግያዋ ውስጥ በጥንቃቄ አስቀምጣ እያዘነች ከእናቲቱና ከጠባቂ አድባሯ ጋር ተሰነባብታ ወደ እጮኛዋ ሀገር ጉዞዋን ቀጠለች። ልዕልቲቱና ደንገጡሯ በጉዞ ላይ ብዙ ቀን ካሳለፉ በኋላ አንድ ምንጭ ያለበት አካባቢ ደረሱ። ልዕልቲቱ የምንጩን ውሃ ስትመለከት ጠምታት ነበርና ለመጠጣት ፈልጋ ደንገጡሯን ውሃ በጣም ጠምቶኛል፣ እባክሽ ወደ ምንጭ ሄደሽ በወርቅ ዋንጫ ይቀርተሽ አምጪልኝ አለቻት። ደንገጡሯ ግን እየተመነጨቀች የለም ወደ ምንጭ ወርጄ አልቀዳልሽም፣ ከፈለሽ ከፈረስ ላይ ውረጂና ጎንብሰሽ ጠጪ፣ ከእንግዲህ እኔ ያንቺ ደንገጡር አይደለሁም አለቻት። ልዕልቲቱ የወርቅ ዋንጫን ለማውጣት አልደፈረችም። በጣም ጠምታ ስለነበረ ግን ከፈረሷ ላይ ወርደው ከምንጭ ዳር ተንበርክካ እስክትረካ ድረስ ጠጣች። ጠጥታ ከረካት በኋላ ግን በደንገጡሯ ምላሽ በጣም ወዝና ስለነበረ እንደተንበረከከች የተንሰቀሰቀች ያለቀሰች። ልዕልቲቱ ስታለቅስ በጉያ ውስጥ የተቀመጠው ፀጉር እንዲህ ሲል ተናገረ። ያጋጠመች ነገር በጣም ያሳዝናል፣ በጣም ያበሳጫል። ይህን ብትሰማ የእናትሽ ልብ ያራል። ልዕልቲቱ ግን በጣም ትሁትና ምግባረ መልካም ስለነበረች በደንገጡሯ ጋር ጠወጣ አነጋገር ተበሳጭታ ምንም አልተናገረቻትም። በዝምታ ፈረሷ ላይ ወጣችና ጉዟቸውን ቀጠሉ። በጉዞ ላይ ፀሐዩ እጅግ እየበረታባቸው መጣ። ሙቀቱም ጨመረ። ያንን እንደ እሳት የሚፈጅ የፀሐይ ሙቀት ተቋቁሞ ብዙ ከተጓዙ በኋላ አንድ ትልቅ ጅረት ያለበት ቦታ ደረሱ። ልዕልቲቱ ጅረቱን ስትመለከት ዳግመኛ የውሃ ጥም ተሰማት። ያንን የድፍረት ምላሿን ዘንግተው ደንገጡሯን ውሃ በጣም ጠምቶኛል፣ እባክሽ ወደ ጅረት ወርደሽ በወርቅ ዋንጫ ይቀርተሽ አምጪልኝ ስትል በድጋሚ ጠየቀቻት። ደንገጡሯን ከበፊቱ በበለጠ የድፍረትና የብልግና አነጋገር እባክሽ ተይኝ፣ እኔ እንደሆነ በጭራሽ ከፈረስ ላይ ወርጄ አልቀዳልሽም፣ አይገባሽም እንዴ? ከፈለሽ ከፈረስ ላይ ውረጂና ጎንብሰሽ ጠጪ፣ አልገባሽም እንጂ ከዚህ ቀደም ነግሬሻለሁ፣ ከእንግዲህ እኔ ያንቺ ደንገጡር አይደለሁም አለቻት። ልዕልቲቱ ውሃ በጣም ጠምቷታልና ከፈረሷ ላይ ወርዳ ከጅረቱ ውሃ ለማምጣት አጎነበሰች። በጣም ወዝና ስለነበረ ውሃ ለመጠጣት እንዳጎነበሰች እየተንሰቀሰቀች አለቀሰች። በዚህን ጊዜ ያ በጉያ ውስጥ የተቀመጠው ፀጉር ዳግመኛ እንዲህ ሲል ተናገረ። ያጋጠመች ነገር በጣም ያሳዝናል፣ በጣም ያበሳጫል። ይህም ብትሰማኝ እናትሽ ልብ ያራል። ልዕልቲቱ ከጅረቱ ውሃ ለመጠጣት ባጎነበሰችበት ጊዜ በድንገት በጉያ ውስጥ ሸሽጋ ያዘችው ያ ፀጉር ቁራጭ ከጉያ ውስጥ አፈትልኮ በጅረቱ ውስጥ ወደቀ። በውሃ የተገፋ ርቆ ሄደ። ልዕልቲቱ ግን በደንገጡሯ የንቀት ምላሽ ተበሳጭታ ስለነበረ የፀጉሯን በውሃ መወሰድ ልብ አላለችም። በእርግጥ የፀጉሯን መውደቅ ደንገጡሯ ተመልክታለች። ፀጉሩ ምትሃታዊ ኃይል እንዳለው ታውቅ ስለነበረ ግን ልትነግራት አልፈለገችም። ያ ቁራጭ ፀጉር ከሌለ ልዕልቲቱ ሙሉ በሙሉ በቁጥጥሯ ስር እንደምትገባ በመገመት ነገሩን በዝምታ አለፈችው። ይህም በበለጠ አደፋፍሯት ስለነበረ ልዕልቲቱ ውሃ ጠጥታ እንደተመለሰች ከእንግዲህ በፋልዳ ላይ የሚቀመጠው እኔ ነኝ፣ ከፈለግሽ አንቺ በእኔ ፈረስ ላይ አሊያም በእግርሽ መምጣት ትችያለሽ አለቻት። ነገሩ በዚህ አላበቃም። ይህች ክፉ ደንገጡር የልዕልቲቱን የክብር ልብስ አስፈልቃ ለበሰችና የእሷን አሮጌና ዳፋ ልብስ አለበሰቻት። ምርጥ ፈረሷን ነጥቃ አሮጌና ዳፋ ልብሷን አልብሳት ለብዙ ቀናት ከተጓዙ በኋላ
ወደ ልዑሉ መኖሪያ ሀገር ተቃረቡ። ደንገጡሯ ወደ ልዑሉ ሀገር መቃረባቸውን ስትመለከት ልዕልቲቱ ተጠንቀቂ፣ የሆነውን ነገር ለአንድ ሰው ትንፍሽ ብትይ እገልሻለሁ ስትል እየማለችና የተገሰጸች ደጋግማ አስፈራራቻት። ልብ አላለችውም እንጂ የሆነውን ሁሉ ፋልዳ ተመልክቶ ነበር። ከዚህ በኋላ ደንገጡሯ የክብር ልብስ ለብሳ በፋልዳ ላይ እንደተቀመጠች፣ ልዕልቲቱ ደግሞ አሮጌና ዳፋ ልብስ ለብሳ በተራ ፈረስ ላይ ከኋላ የተከተለቻት ልዑሉ ወደሚኖርበት ቤተመንግስት ደረሱ። ቤተመንግስት ሲደርሱ ከፍተኛ አቀባበል ተደረገላቸው። በተለይ ልዑሉ እየተጣደፈ ቀርቦ ደንገጡሯን ከተቀመጠችበት ፈረስ ላይ በአክብሮት ደግፈው አወረዳት። በደንገጡሯ አለባበስና የተቀመጠችበት ልዩ ፈረስ ሲመለከት ልዕልቲቱ መስለው ነበርና እጇን ይዞ እየመራ ወደ ቤተመንግስቱ ዘልቆ ገባ። ልዕልቲቱ ደግሞ የቤተመንግስቱ አገልጋዮች ወደሚኖሩበት ቦታ ተወሰደች። ያቀባበሉ ስነ ስርዓት ንጉሱ በመስኮት በኩል ተቀምጦ ይመለከት ነበር። በዚህ መካከል ነበር ውብ የሆነውን የልዕልቲቱን ገጽታ ያስተዋለው። አተኩሮ ሲመለከታት ልጅቱ እጅግ ውብ ናት። መላ ሁኔታዋ የአንዲት እመቤት እንጂ ጨርሶ የአገልጋይ አይመስልም። ባየው ነገር ተገርሞ ከተቀመጠበት ተነሳና ደንገጡሯና ልዑሉ ወደሚገኙበት ስፍራ መራ። እንደደረሰም ደንገጡሯ ይህች ከአንቺ ጋር የመጣችው ሴት ማን ናት ሲል ጠየቃት። ደንገጡሯ በመንገድ ላይ እንድትረዳኝና እንድታግዘኝ የመጣኋት አገልጋይ ናት። በበካችሁ ስራ ፈታ እንድትቀመጥብኝ አንድ ስራ ፈልጋችሁ ስጣት ስትል ለንጉሱ ነገራቸው። ንጉሱ ለጊዜው ምን አይነት ስራ እንደሚገኝላት ተቸግሮ ነበር። ቆይቶ ግን ዝዮችን የሚጠብቅ ዳንኤል የሚባል እንድ ልጅ አለ፣ እሱን እየረዳኝ መኖር ትችላለች ሲል ነገራት። ብዙ አልቆየም። ልዕልቲቱ ከዳንኤል ጋር ተያይዛ የዚህ ጥበቃ ስራን ቀጠለች። የተሰተኛ ልዕልት ግን አልተኛችላትም። ጥቂት ቀናት ቆይታ ልዑሉን እባክህ አንድ ነገር እንድታደርግልኝ እፈልጋለሁ አለችው። ልዑሉም የፈለግሽውን ጠይቂኝ፣ ማንኛውንም ነገር ላደርግልሽ ፈቃደኛ ነኝ አላት። የተሰተኛ ልዕልት ፋልዳ የሆነውን ነገር በሙሉ ዘግዝኮ ያጋለጥብኛል ብላ ሰግታለች። ሳይቀድመኝ ልቅደም በማለት እባክህ በመንገድ ላይ ክፉኛ አሰቃይቶኛልና ይህንን የመጣሁበትን ፈረስ አንገቱን ቆርጠ ግደልልኝ ስትል ልዑሉን ጠየቀችው። ልዑሉም ሐሰተኛ ልዕልት በጠየቀችው መሰረት ፋልዳ አንገቱ ተቆርጦ እንዲገደል አደረገ። እውነተኛዋ ልዕልት ግን የፋልዳ መንገደል እንዳወቀት እየተንሰቀሰቀች አለቀሰች። ብዙ ስታለቅስ ቆይታ ፈረሱን ወደ ገደሉ ሰዎች ዘንድ አጣይቃ ሄደች። ሰዎቹን እንዳገኘቻቸው እባካችሁ የፈረሱን ጭንቅላት በትልቁ የከተማው በር ላይ ስቀሉልኝ ብላ ለመነቻቸው። እንዲህ በጠየቀቻቸው ስትወጣና ስትገባ ልታዩ ፈልጋ ነበር። ሰዎቹ አላሳፈሩትም። የፈረሱን ጭንቅላት በትልቁ የከተማው በር ላይ ሰቀሉላት። በሚቀጥለው ቀን ልዕልቲቱ ከዳንኤል ጋር በጠዋት ተነስታ ወደዚህ ጥበቃ ስራዋ አመራች። በዚህን ጊዜ የፈረሱን ራስ ተመለከተች። ፋልዳ ፋልዳ ደንጉላ ፈረሴ እወድ ነበር እስክትወጣ ነፍሴ፣ እንደ ተራ ነገር እንደ ዘበት ቁርጠው ጣሩት አንገትን በስለት እያለች ማልቀስ ጀመረች። በዚህን ጊዜ የአንገቱ ተቆርጦ የተሰቀለው ፋልዳ እንዲህ ሲል መለሰላት። አንቺ ልዕልቲቱ ሙሽራ ሆይ አስቢ ለራስሽ፣ ለኔ ማዘን ተይ። ያጋጠመሽ ነገር በጣም ያሳዝናል፣ በጣም ያበሳጫል። ይህን ብትሰማው እናትሽ ልብ ያራል። ከፋልዳ ጋር ይህንን ከተባባሉ በኋላ ከልጁ ጋር ከከተማ ወጥተው ዝዮቹን ወደሚጠብቁበት ስፍራ ሄዱ። መስኩ ላይ ሲደርሱ ዝዮቹን አሰማሩና ዳንኤል ወደ ጨዋታው ሲሄድ እሷ ደግሞ ሳር ላይ ቁጭ አለች። ስራ ፈታ ግን አልተቀመጠችም። ሻሿን አወለቀችና እንደ ወርቅ የሚያበራውን ያንን ውብ ጸጉሯን ፈታ ለቀቀችው። ይህንን ውብ ጸጉሯን የተመለከተው ዳንኤል ከጸጉሯ ላይ አንድ ዘለላ ነቅሎ ለማስቀረት በማሰብ ጨዋታውን ትቶ ወዳለችበት እየሮጠ መጣ። እሷ ግን ያለምንም ጥድፊያ በእርጋታ ጸጉሯን ማበጠር ፈልጋ ስለነበረ እንዲህ ብላ ነገረችው። ንፋሱ በል ንፈስ፣ ዙሬን አናውጣው፣ ለልጁን ኮፍያ ካናቱን ንጠቀው፣ ኮፍያውን ያባር ይሩጥ እስኪደክመው፣ ጸጉሬን አበጥሬ እስክጨርስ ድረስ አርቅልኝ ከዚህ አጠገቤ እንዳይደርስ። ይህንን ተናግራ እንደጨረሰች ኃይለኛ ንፋስ ነፈሰና የዳንኤልን ኮፍያ ካናቱ ላይ ንጥቆ ወሰደበት። በዚህን ጊዜ ዳንኤል በጣም ተበሳጭቶ ኮፍያውን ሜዳ ለሜዳ የተከተለ ያሳድር ጀመረ። ዳንኤል ከወዲያ ወዲህ ሲሯሯጥ ቆይቶ ብዙ ከደከመ በኋላ ኮፍያውን አገኘና ተመልሶ ልዕልቲቱ ወዳለችበት ስፍራ መጣ። ተመልሶ ሲመጣ ግን ጸጉሯን አበጥራ ጨርሳ ሻሿን አስራ ነበር። ዳንኤል ልጅቷ ጸጉሯን ስለሸፈነችበት በጣም ተቆጥቶ ስለነበረ አኩርፏት አንድም ጊዜ ሳይነግራት ዝዮቹስ ጠብቀዋሉና ሲመሽ ተመልሰው ወደ መጡበት ሄዱ። በሚቀጥለው ቀን ከከተማ ወጥተው ሊሄዱ ሲሉ እንደተለመደው የፈረሱ ጭንቅላት ከተሰቀለበት ቦታ ስትደርስ ቆም አለች። እና ብላ የፈረሱን ጭንቅላት ስትመለከት ቆይታ እያለቀሰች እንዲህ አለች። ፋልዳ ፋልዳ ደንጉላ ፈረሴ እወድህ ነበረ እስክትወጣ ነፍሴ፣ እንደ ተራ ነገር እንደ ዘበት ቆርጠው ወረወሩት አንገትህን በስለት። በዚህን ጊዜ
የአንገቱ ተቆርጦ የተሰቀለው ፋልዳ እምቢ ሲል መለሰላት። አንቺ ልዕልቲቱ ሙሽራ ሆይ አስቢ ለራስሽ፣ ለኔ ማዘን ተይ። ያጋጠመሽ ነገር በጣም ያሳዝናል፣ በጣም ይበሳጫል። ይህን ብትሰማ የእናትሽ ልብ ያራል። ልጅቱና ፋልዳ ይህንን ከተባባሉ በኋላ እንደተለመደው ከዳንኤል ጋር ከከተማ ወጥተው ዝዮቹን ወደሚጠብቁበት ስፍራ ሄዱ። መስኩ ላይ እንደደረሱም እንደተለመደው ጸጉሯን ለማበጠር ፈልጋ ሳር ላይ ቁጭ አለችና ሳሷን አወለቀችው። እንደ ወርቅ የሚያበራውን ያንን ውብ ጸጉሯን ፈታ ለቀቀች። ዳግመኛ ያንን ውብ ጸጉሯን የተመለከተው ዳንኤል ከጸጉሯ ላይ አንድ ዘለላ ነቅሎ ለማስቀረት ጓጉቶ እንደገና ወዳለችበት እየሮጠ መጣ። እሷ ግን ዳንኤል መጥቶ እንዲያውካት አልፈለገችም ነበርና እንዲህ ብላ ተናገረች። ንፋሱ በልንፈስ ዙሪያዬን አናውጣው፣ የልጁን ኮፍያ ካናቱን እጠቀው፣ ኮፍያውን ያባር ይሮጥ እስኪደክመው፣ ጸጉሬን አበጥሬ እስክጨርስ ድረስ አርቅልኝ ከዚህ አጠገቤ እንዳይደርስ። ልዕልቲቱ ይህንን ተናግራ እንደጨረሰች ኃይለኛ ንፋስ መንፈስ ጀመረ። ብዙ አልቆየም። ነፋሱ በድጋሚ ዳንኤልን ኮፍያ ካናቱ ላይ ነጥቆ ወሰደበት። በዚህም ጊዜ ዳንኤል በጣም ተበሳጭቶ ኮፍያውን ሜዳ ለሜዳ የተከተለ ያሰድድ ጀመር። ዳንኤል ከወዲያ ወዲህ ሲራራት ቆይቶ ብዙ ከደከመ በኋላ ኮፍያውን አገኘና እያለከለከ ተመልሶ ልዕልቲቱ ወዳለችበት ስፍራ መጣ። ተመልሶ ሲመጣ ግን ጸጉሯን አበጥራ ጨርሳ ሻሿን መልሳ አስራ ነበር። ምንም አልተነገራትም። እንደተለመደው ዝዮቹን ሲጠብቁ አምሽተው ወደ ቤተ መንግስት ተመለሱ። ዳንኤል ግን ቤተ መንግስት እንደደረሱ በቀጥታ ወደ ማደሪያው በማምራት ፋንታ ዋና ንጉሱ ዘንድ ሄደ። ወደ ንጉሱ ቀርቦ ከእንግዲህ ወዲህ ከዚች ግራ ከምታገባ ልጅ ጋር እዚህ መጠበቅ አልፈልግም። ንጉሱም በልጇ አነጋገር ተገርሞ ለምን ሲል ጠየቀው። ዳንኤልም መልሶ ንጉስ ሆይ ሁሉ ነገሩ ግራ ነው። በመስክ ላይ ስንሆን መልካም ነገር ልታደርግልኝ ሲገባል ቀኑን በሙሉ ስትቀልድብኝና ስታሾፍብኝ ነው የምትለው አለው። ንጉስም ረጋ ብሎ ለመሆኑ ምንድን ነው የምታደርገው እስቲ ንገረኝ ሲል በእርጋታ ጠየቀው። ዳንኤልም ማለዳ ዝዮቹን ይዘን ከከተማ ስንወጣ የከተማ መውጫ ላይ ወደ ተሰቀለው የፈረስ አንገት እየተመለከተች እንዲህ ትላለች። ፋልዳ ፋልዳ ደንጉላ ፈረሴ እወድ ነበረ እስክትወጣ ነፍሴ፣ እንደ ተራ ነገር እንደ ዘበት ቆርጣ ወረወሩት አንገቴን በስለት። በዚህን ጊዜ የአንገቱ ተቆርጦ የተሰቀለው ፈረስ ደግሞ እንዲህ ይላታል። አንቺ ልዕልቲቱ ሙሽራ ሆይ አስቢ ለራስሽ፣ ለኔ ማዘን ተይ። ያጋጠመሽ ነገር በጣም ያሳዝናል፣ በጣም ይበሳጫል። ይህን ብትሰማኝ እናትሽ ልብ ያራል እያለ ይመልስለታል በማለት ከዘረዘረላት በኋላ በመስኩ ላይ ኮፍያው በንፋስ አስወስዳ እንዴት እንደገላታችሁ ጨምሮ ነገረው። ንጉሱም በሰማው ነገር በጣም ተገርሞ ነበር። ይሁን እንጂ ስሜቱን ለዳንኤል አላጋራው። አይዞ ችግር የለውም፣ በነገው ዕለት አብራችሁ ሂዱና የሚሆነውን ነገር እንደገና አቀርበህ ትነግረኛለህ ብሎ አሰናበተው። በማግስቱ የከተማው መውጫ ላይ በሚገኘው በር ላይ አድፍጦ ፋልዳ ምን እንዳለችውና ፋልዳ ምን ብሎ እንደመለሰላት አዳምጣል። ልጆችዬ በቀጣይ ክፍል ምን የሚሆን ይመስላችኋል? እስከዚያው ድረስ የጣፋጮቹ ልጆች ዩቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ አጋር ይሁኑ። መልካም ጊዜ። ቻው ቻው።